سماون من دنو من بال انت اللي فعلنا نيده بلا نيده تبعت على انت بال تنسرا نيده What? አለን ምን ማታ እባክሽ ብር የለኝም የለኝም አኮይን በነፃ ለምጣ እንዴ ኧረ ችግር የለውም እንዴ እሺ በሴት እንቡጥ ገላ ከምትታለል እስቲ መጀመሪያ እዳህን ክፈል ፍልፈል አንተ ግን አይደብርም እኔ እኮ ብሩን የሰጠው ለቤት ክራይ እንድከፍልበት እንጂ ለሴተኛ ዳር እንድታወጣበት አይደለም እና ሰጣለሁ 200 ብር እኮ ነው እንዴ አባራታ ስነሳለህ እንዴ ዘማኔ እኮ ታማኝ ነኝ የታመነ ሰው ብር ተበድሮ በቃ ቁጥር አድርጎ እጥፍ አድርጎ የሚመልስ ማለት ነው ብሬን አምጣ ብያለሁ ብሬን አምጣ ቆይ አንተ ትናንትና ገንዘብ ይዘው ወጣል ነበር እንዴ ቆይ በቃ አንተ እንደ ዝንጀሮ ኪስ የለም ባገኘው ገንዘብ በቃ እንዴ አረ ብር ይዘህ ወጣ ይታረከው መቼም ጾም ገብቷል እንዴ ጾም በጾም ነው የባሰበት እኮ እኔማ በቃ መተኛበት ነው ያጣው 24 ሰዓት ማዳያ ብለው በቃ ሲት አሁን እኮ ምንሰማ መስሏል ጆሮ እኮ አይሰማም ጾሙን ተውከው እንዴ ማን እስከ 11 ምናምን ያው ጾማል እንዴ እና ላይ የሚንጫጩት ሴቶች የጾም በየአይነቱ ናቸው ሱልጆ ናቸው ተጋሚኖ ናቸው ጆን አንድ ነገር ልንገርህ እኔ ከዚህ ከስራ ስወጣ ሴጣን እኔ ጋር ስራ ይገባል እኔ አልፈልግም ዝሙት ለምን በቃኝ ስል ሴጣን ምን እንደሚለኝ ታውቃለህ ይኸውልህ ታማኝ ራስህን ለመቅጣት በኮንዶም እኮ ነው የምትጠቀም በኮንዶም ይሄ ማለት ነፍስን ምን ያክል እንደበደልካት ያሳያል ይለኛል በቃ አልችልም ደደብ ያንተ ድድብና ጥርስ አውጣሽ አገጠጠ ባክስ በላት ለማንኛውም ብሬን ዛሬ ነው ፈልገው ደሞ ትላንትና ለጋሽ ሞገስ ሰጥቼልሃለሁ ወይኔ ጋሽ ሞገስ ሞገስ ምንድነው ወይኔ ጋሽ ሞገስ ትላንት በወኪል ላይ ደጋፎ ተገልብጦ ወይኔ ሞጌ ጆኒ ብሩ ያውሳቸው ሞቱ ማለት ብሩን አብሮ ሞተ ማለት ነው አንተ ትንሽ እንኳን በመሞታቸው አታዝን እንዴት አታዝንም አዝናለሁ ይሄን እስኪ እኔ እኮ ሂውማን ቢግንስ ነው ኧረ በእናትህ እንደውም ስማ ብቃት ባይኖረኝ ኖሮ እዚህ ቤት ውስጥ ማንም እንደማያስቀምጡኝ ታውቃለህ ድሮ ነበር ያባረው ስሙ እናንተ ቀብሩ ደብረ ሊባኖስ 10 ሰዓት ነው ስለዚህ ለሎንቺና 100 ብር አዋጡ እኔማ ሰልስት ነው የምደርሰው ታም ያንተስ እኔ መጀመሪያ ከተሰበሰበው ብር ላይ 200 ብሩን ላኩ በላቸው ዛሬ ደግሞ በጠዋት ወዴት ነው ይሄው ስራ ነው ምን አለ እንዳንቺ ስራ የማታው ያረጋው ቀለጥ ብየው ነበር ይቅርታ ለንግግር ምንም አይደል ዛሬ ምሳ ሰርቼ ልጠብቅህ አስቤያለሁ ለምን ጓደኞችን ይዛቸው አትመጣም ነው በዛው ታስተዋውቀኛለህ ሜሪ በዚህ ጉዳይ ላይ ስንት ጊዜ ነው የምንነጋገረው ቆይ ምን ብዬ ነው ለጓደኞቼ ማስተዋወቅሽ ቤቴ ውስጥ ሴት እንዳለ እንኳን አያውቁም ከተዋወቅን እኮ 7 ወር አለፈ ወይስ ታፍርብኛለህ ኧረ በጭራሽ ያው ሳስተዋውቅሽ ተዋወቃችሁ የሚባል ጥያቄ መነሳት አውቃለሁ ታዲያ ነገራችሁ ያገኘሁሽ እኮ ቆሻሻ አለ ከሄለን ጋር ወጡና ሻይ ጠጡ ደስታው
ስራችን እኮ ማታ ማታ ቀን ተኝተን ነው። አይ ዛሬም ቤት ነው የምትውይው? ታዲያ ሌላ ምን መሄድ? አንድ ቦታ ልክሽ ፈልጌ ነበር። እንደኔ ባይገኝ ታሜጋ ያለቃ ጆንዬ ምነካ ባከዚ እንደው ሻታላዘ ጆን በእናትህ እኔ እርቦኛል አትተነስ ኧረ የሚያስጠላ ሰው እየመጣ በእናትህ ጆን ምንም ቢል አንሰራምሽ አረ የችግግ ሰላም what is your name ሜሮን አበሻነሽ እንዴ ኧረ በእናትሽ አርግብሽ ደሞ ወይኔ እንዴት ነው የምታምሪው የመድኃኒዓለም ስራ ስታምር ታውቃለህ እንዴ በእናትሽ እኔ ቡዳ ነኝ እንዳለ የሆነ ነገር እንዳትሆኝ እኔ ልጥፋልሽ እውነት ተስተካከይ ደማ ቆሽሽሻለሁ እኮ ነኝ በስማ አንድ የሆነ ጉረኛ ሰው ያለ ቦርጫም የሆነ ካበሮ ሆድ የሱ አይነት መኪና ነው ያንቺ መኪና እና ሁላችንን ጀርባችንን እሱ መስሎን ስንሰጥ አንቺን የመሰለች ልጅ ከዚች መኪና ዱብ ስትይ ላጫችንና ልባችንን አብሮ ዱብ እውነት አንድ ነገር ልንገርሽ ሜሪ ይሄው ነይ አይስዌርን ልልሻለሁ ይሄንን ምክር ለአንድ ሰው ነገር ያላቀ ገንዘብ አለው ብለሽ ጉረኛና ይሄ ቦርጫም ሰው እንዳትወጪ አደራሽን እንደኔ አይነት ሰው ዴቨሎፒንግ ሰው ካንትሪ ይክሳው ጆን ዴቨሎፒንግ ምን ነበር እሱ ጦርነት ያለባቸው ሀገሮች ማለት ነው በጦር ልብ በቃ እንደኔ አይነት ሰው ይሻልሻል እውነት ስንት ጊዜ መሰለ ከሳኩ በጣም አሳቀኝ በቃ እንፈራረምና አንድ አመት አስቅሻለሁ እውነት ምን ልርዳሽ ሞገስ ጋር ስፖርት ጎማ ተልኬ ነበር ሞገስ ምን ባክሽ ያንቺን ስፖርት ጎማ የኔን ለሰው ስጥ ብዬ የሰጠሁትን 200 ብር ይዞ ደብረ ሊባኖስ ላጠብሎልሽ ኧረ እባክህ በእውነት ማልኮሽ ነው ግን ጉረኛ ኩራባቸው ቀጭን መቼም እኔ እኮ ያመኛል ቀውስ እንደሆነ ታውቂያለሽ አልጠረጠርሽም አምሮኝ ምናምን ንክ ነው ምናምን አላልሽም ነኝ እኔ ደግሞ ወርጭ ቢሆንም ኩራባቸው ፑሽ አፕ ጧት እየተነሳ አንቺ ትቀሰቅሻለሽ የሆድ ምናምን ከሰራ ይጥፈት እውነት ደግሞ ቢጎርርስ መብቱ ነው በገንዘቡ ማን አባቱ እዚህ ቅናተኛ ህዝብ የተሰበሰበ እውነት ጎማሽን ፈልጌልሽ ይመጣል ግን አትነግሪውማ ሜሪ አትነግሪው መቼም ደግሞ ኩርዬ ጥሩ ሰው ነው ንገሪው በቃ መኪናው ባላውራስ በእናታው የሚገርፈኝ ሰው አለ ምንድን ነው ያወራው ማናት ሌላ ነገር ስቀበጣጥር የሰውየው ሚስት ነች የማ የቦርጫም ሰው የኩራባቸው ታዲያ አረ እኔ ሽጉጥ አለው ሲባል ሰምቻለሁ ይኑረዋ ለምን ታንክ አይኖረው እንዴ አረ ደደብ ነህ እንዴ አንተ አረ እባክህ አንብብ እስቲ ሏሟ ራሷ ተዋበል እስቲ ታንክ በግለሰብ ደረጃ አይሰጥም ምን ፈልጋለሁ በእናት ወይኔ ስልክ አወጣች በእናት ወይኔ ስልክ አወጣች ወይኔ ጆን ስልክ አወጣች በቃ ያው ነገረችው በእናት ሂድ ጎማ ነው የምትፈልገው ይሄ ጎማ ነው የምትፈልገው ስጣትና በዙ ምን እንደምትል ስማትሽ አንተ ወንድ አይደለም እንዴ በጣም ጠብቅሻለሁ እንጂ እሺ ጂም ሳልገባ ነው የምጠብቅሽ ለማንኛውም ስትመጪ ደውይልኝ እሺ ሉዬ ባይ አመሰግናለሁ ምንም አይደል ለሞገስ እንደወሰድኩ ንገርልኝ እሺ ሞገስ እኮ ትላንት በመኪና አደጋ አረፈ ምን ከቻለ ለባለቤትሽ ንገሪውና አለቅሶ ይድረስ ባለቤቴ እንኳን አይደለም ግን እነግርልሃለሁ የዱቤው ገቻ አርጊው መቻ የመጣሽ ማታ ምንድነው ይሄ ደግሞ ወይ ሰሞኑ ሚታተም ነው አይስዌ ስማ 260 ደርሳ
እንዴ ሳስበው ማታ 260 ደርሰሃል። ትናንት 200 ብር አልነበር እንዴ? 2 ተብሎ 3 ተብሎ 4 ተብሎ 5 ይላል። ቆይ ያኔ ነው ሳይንቲፊክ አካሄድ ነው። ስማ 260 ደርሰሃል። በቃ በዚህ ሁኔታ ከሆነ ፈርዘር አንሄድም። እኔ ናት ፈርዘር በዚህ ጸባይ አንሄድም። በቃ ማታ ላስታውሳ ሆነች ጨበሬ ጋር መታ ቅን ብላ አይደች አቋት ዱቃለች። አንተ ላይ ቦዮቤ ስማ ከሷ ጋር 260 አልበያም 260 ሞላ። በቃ ማታ ስትበላ ማውቃለህ አረ ማምረት እምን እንጂ አንተ እምና 260 ገብታል። አረና ባላምንስ ቆይ ይከራል እኔ አንተ እኮ ያጋጨኝ ነገር ሲመሽ ያልኩ ግን ሲተካደක አምን ይጣላል። አንድ በየአይነቱን አንድ ፓስታ አንድ በየአይነት ሂድ አንተ በለኛ አፍጥነው በእንጀራ ነቃበ እንጂ ወፈረቢ በእንጀራ ስማው አለ ገገማ ገባኩ ደብል ገገማ እንዲህ ነው የሚባለው። እንዴ አንተ ዝም ብለን እንዴ በለው ምን አይነት ተጋትሮ አሁን ግን በቃ ይከፈል እና ስንት ነገር ከፍለህ ትችላለህ አንተ። ኧረ ጨዋታ ጆን ልጅቷ ላይ ልትሞችባት ነው እንዴ አንተ ደግሞ እንዴት ትላለህ እንዴ? በስንት መከራ ስንት ቤንዝል ባፍንጫና ባፍ ገብቶ ያጠራቀምከውን ገንዘብ ይዛል በቱታ እንዳቀር ጆንዬ 5 ሳንቲም ሳታውጪ 5 ሳንቲም ሳታወጣ ትበላለህ። ግን እየከፈልክ ትበላለህ። ትነቃቃ አንተ ያዳሪ ሁለት ቀን ስማ እውነቴን ነው ጆንሽ 5 ሳታውጪ ቺክን እጅሽ ላይ እንዴት ማስገባት እንዳለብሽ እኔ ያስተምር። እሺ አንተ ለምን ትገዛለህ? እኔ ከነሱ ካለኝ ሙያ ፍቅር የተነሳ ነው እንጂ ፍቅር ስትል ወጥ ቤቱ በፍቅር አብሯል። በእናንተ ፍቅር እውነቴ ነው የምላችሁ ሪሊ ወጥ ቤቱ ስለናንተ ደክሟል። አረ እንብላበት። ሪሊ ወጥ ቤቱ ስለናንተ ለፍቷል። ሪሊ ወጥ ቤቱ ስለናንተ ፍቅር አብዷል። ጀምሬ ነው የምላችሁ መልካም ድንበር እንዳነካ አንተ አሁንስ በጣም አስጠላችሁ እጭ እናመሰግናለን። ምንም አይደለም። ይጣፍጣል። ይበልጥ ግን ወደ መስዋዕትሽ ነገ እሰራላለሁ። ጎመኑም አምጥቼልሃለሁ። ዋው ቴንክ ዩ። ሞገስን አግኝቼው ወይ ሞገስ እኮ ትናንት አረፈ አሉ። ምን ነው አለ እና ቀበሩት። ቀብሩ 10 ሰዓት ደብረ ሊባኖስ ነበር። ከዛ ከሰለስቱ ወዲህ ድረስ አልችልም። ሰሞኑን በጣም ቢዚ ነኝ። ከቱርክ ከመጡ ኢንቨስተሮች ጋር ስብሰባ አለ። ያው ቤት ከመጡ ያንቺ ሄደሽ ማዘን እንከልኝ። እሺ ይሄን ቤት መቀመጥ በጣም ስልችት ብሎኛል። በቃ የሆነ ቢዝነስ ነገር መስራት ፈልጋለሁ። ቢዝነስ? የምን ቢዝነስ? እንጃ ኢንተርኔት ቤት ጥሩ ነው ይላል። ኮምፒውተር እኮ እንደ ቲቪ በሪሞት ኮንትሮል እያጠፋሽ የምታበሪው ቀይ እውቀት ያስፈልገዋል። አንዳንዴ ከነበርኩበት ህይወት ወጥቼ የተሻለ ህይወት ላይ ያለው መስሎኝ ነበር። ግን ምን እንደ ድሮሽ አስፋልት ላይ ወጥተሽ ሰውነትሽን መሸጥ አማረሽ? እውነቱን በመናገሬ ደግሞ እንደ ክፉ ሰው አትመልከች። አቤቱ ጌታ ሆይ
በመጠጡ ፈዞ በአልኮል ደንዝዞ ዛሬ እንኳን ባረፈ ባልመጣ ሴት ይዞ አሜን። ምንድን ነው የምትንከባለለው? ምንድን ነው? ምን ከአዋሽ ፓርክ ነው እንዲያመጣ? ምነው እዛ ታውቃታለህ እንዴ? ስትግጥ ቮልቮ ምቀኛ ጎረቤት አለኝ ምናምን አላልኩሽ? እሱ ማይሰካብኝ ኮረሪ ማይሰካብኛል። በቃ ማልችለው። እቺ ደግሞ ፖፖችን ቱሌታችን ነች። የፈለግሽ መጠቀም ትችላለሽ። አረ አንቺ ትጠቀሚያለሽ፣ እኔ ደግሞ እኮተኩትሻለሁ። ያማ ወይ አንተ ሁለተኛ ሴት አልገዛም አላልክ? ማን ገዛ? እና ግብዣ ነው። የሰው ግብዣ ይናቃል? ግብዣ አይደለ? አረ ወደዛ ወደድሻት ግን ቤቷን? ቤት ግን በጣም ታምራለች። በጣም እንዴ ስንት ተለፍቶበታል መሰለሽ። እቺ ደግሞ አላየሻት? እቺ መኝታ ክፍላችን ነች። እባክሽ ተጋብዢ። እሺ ጆኒ አለሽ? ምን ሆናችሁ ቆያችሁ? ይሄ ነው ዝሆን ከምታቅል ሴት ጋር ተጋድሞ እንዴት አድርጌ ላትመስ? ደግሞ ሰው ሲያቀል ላይን የለውም ገለባ ነገር የሚገርም ባግራውንድ ያላት። እሺ አሁን የሆነ ነገር እናጋጭና ለስላሳ ምናምን ይዘን ሄዳ ማን ነው? ኧረ ለስላሳ አንድ ሰውዬ ሞቷል እንጂ ታማሊ ተመልክ መሰለህ እንዴ? እኔ ደግሞ ገንዘብ ይዤ አልወጣሁ። እንደሚታነቅሰው አንቺ መውሌ ባዶ እጅሽን ነው የምትወጪው። እሺ እኔ በቃ የሆነ ነገር አደርጋለሁ ይዘን ሄዳ። አንተ ተገዛ ወታደር ማለት ይከተል። ለኔ ባረገው ምን ሆነሻል? አይቆጥ አይቆኝና አይበር ለጆኒ ስጡለት አሜር የሚሰጠው ታንኪው እንኳን አለ በዛው አበለጠው። ጳጳስ ቢሞት አልሞትም ማለት ነው። እኔ የሚያሳዝነኝ የታሜ ብር ነው። ማዘር በረቱ ከሞት ማን ይቀራል? አፈርንና ወደ አፈር ትመለሳለህ ይላል። ማን ነው? ኢሳያስ ነው ያዕቆብ ሁለት አንዱ። አብራችሁ ነበር የምትማሩት? ሞገስ ይማራል እንዴ? ሞገስ ማን ነው? ይሄ ጋሽ ሞገስ ለቅሶ አይደል እንዴ? ተሳስታችኋል። ለሳሳችን Guess who it is? Hey, yo, Dre, I think they in trouble. Yeah. 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 እንዴ አት ለስላሳው መጠጡት ምን አይነት አንበጣ ቤተሰብ ነው እባክህ? እጭቆ እንዳለፈልፍሽ ዝም በል ችግር የለውም። በላ ችግር ቆሎ ሞገስን ታውቁት ነበር እንዴ? ታውቁታላችሁ? አለቃችን እኮ ነው ሞገስ። ያኔ የዚህ ልጅ እዛ ጋር ያለው ልጅ ይታያል። ከልጅቷ ጋር የሶስታችን እሱ አለቃችን ነው። ይገርማል። የመኪና አደጋ ሊደርስበት እንደ ትላንትና 200 ብር ለዛ ልጅ ሲጠልኝ ብዬ ቁጥር አድርጌ 200 ብር ይታይ 200 ብር በጋራጅ ደሞዝ የሰጠው። ይሄ አደጋ ደረሰበት። ማን የጠበቀው ሰው አለ? ያው እሱም ሞተ። 200 ብሩን ቀለጠ ማለት ነው። ለምንና ለማን እንደማለቅስ እሱ አላውቅም። ሰውየውን ከስሙ በስተቀር መልኩን ራሱ አላውቅም። ምናልባት ውስጥሽ ያለው ነገር የሚያስለቅስሽ ቤተሰብ አካባቢ ወይም ቤት ችግር አለ እንዴ? ቤተሰቦች አልፈዋል። በጣም ይቅርታ። ስምህ ማን ነበር? ጆኒ ዮሐንስ ይባላል።
ትንሽ አትቆይም? አሁን ቤተሰቦቹን ቆይ ስታስበው በጠይቃቸው ይሰጡኛል? አይሰጡኝም። አንድ ነገር ልምከር፣ የወንድምነቴ ልምከር። ብር ለሰው ልጅ ስትሰጥ አስፈርም። ያለዛ ያው እንደኔ ነው የምቀልጠው። ምስክር ችግር የለም። ምን እንጠራኝ? እነዚህን ጓደኞችን አመጣለሁ። እሺ 200 ብር ሱቅ ይገዛበታል እኮ ብርና 200 ብር አይደለም እንዴ? 100 ብር እኮ። ወይኔ ወንድሜ፣ ኧረ በእናትህ እንዲህ ስትል ብር ተገመል ወንድሜ፣ ወንድም ወይኔ ኧረ በእናትህ እንዲህ። ሃይ ሜሪ፣ እንዴት ነሽ? በእናትሽ ሰላም ነው? እንዴት ነሽ? አለሁልሽ። ሰላም ነው? ስማ ሜሪ፣ እንኳን ደስ አለሽ። ቆንጆ፣ በጣም አመሰግናለሁ። ቴንክ ዩ ቬሪ ናይስ። ቴንክ ዩ ዜና ጀመረ ታዲያ 15 ቀን እኮ አለፈ እንዴ? በዚህ በጉዳዩ ቢዚ ሆኜ ነው ስሯሯጥ። አንቺ ግን በጣም አምሮብሻል፣ ቀንተሻል። ሬድ ሆነሽ የለ እንዴ? ታዲያ እዚህ ቤት ውስጥ እየዋልኩ መቅላት አይደለም ፈረንጅ ባልሆን ይገርምሻል። እኔ ልያ አንድ ያለሽኝ አንቺ ማነር ካልተጅብኝ ግን እኮ ቀናሽ ባላረግዝ ኖሮማ አይንሽ ታፈር ነበር እንዴ? ይብላይ ለሱ የማዛች አሜሪካ ምድር ልግባ እንጂ ስኖፕ ዶግን የመሰለ እንጂ ባላሳፍረው። ሜሪየምች ወይ አሜሪካን ኤምባሲ ገነት መግባት እንኳን እንደሚከብድ አይመስለኝም። ያለው ጥበቃ ፍተሻ፣ የካሜራው በየቦታው እኔ ልነግርሽ አልችልም። ይሄ ቦምብ ማፈንዳት ሆቢ የሆነ ሰውዬ ቢላደን እሱ እንኳን ሞቷል። እንዴት እንደሚፈልግ አላውቅም። ብታይ ጥበቃ እንዳይመስልሽ። የባልሽ ስም ማን ነበር? በእናትሽ ጠፋኛል እኮ። ኒኮላስ ነው። ኒቆዲሞስ ማለት ነው። መቼም እግዚአብሔር ከዚህ ሀገርና ከዚህ ህይወት ውጭ ሲለኝ ነው እንጂ አቤት የጠየቁኝ ጥያቄ ክብደቱ ጠቅላላ የጠየቁኝ ጥያቄ ስለባል ምን አሉሽ? ዋት ሂዝ ፌቨር ሙቪ ብለው ሲሉ ጉድ ይፈቻ ኒኮላስ ራሱ እንዴት በሳቅ እንደሞተ ብታይ። ወይኔ ልጅ በእናትሽ አስቂኝ። ሌላ ምን ጠይቁሽ? እቺ ፌቨር አትቀርም። ዋት ሂዝ ፌቨር ፉድ ብለው ሲሉኝ እኔን ያሉ መስሎኝ ዱላት በሳቅ ይሞቱ ብታይ። ልዩ እውነትም እግዚአብሔር ጸሎትሽን ሰምቷል። እና መቼ ሆነ በረራው? በእናትሽ የፊታችን አለ። ደስ አይልም? በጣም ባልሽ ግን ምን ይላል? ብታይ መኪና ውስጥ ከገባን በኋላ በመለስኩት መልስ ተደስቶ ነው መሰለኝ you are moron ብሎ ሲለኝ እኔም ፈገግ ብዬ ቴንክ ዩ። አንቺ ግን እንዴት ነሽ? ምን አዲስ ነገር አለ? ነው ወይስ ዘንድሮም ጂም እና እዚህ ጂም ሰውዬሽ ቤት ነው የምትውይው? ምን አዲስ ነገር ይኖራል ብለሽ? ቆይ ግን ምንድን ነው የሱ ሰውዬ ሀሳብ? ቢዝነስ እንዳትሰሪ ከከለከለሽ፣ እንዳትማሪ ከከለከለሽ ምንድን ነው የሚፈልገው? ቆይ እንዴት ነው ህይወትሽን መለወጥ የምትችይው? አንዳንዴ ከዛ ህይወት አውጥቶ ስለመጣኝ በጣም አመሰግናለሁ። አንዳንዴ ግን ከዛ ህይወት መውጣቴን ራሱ እንደ ትልቅ ስህተት ነው የምቆጥረው። አትሊስት በራሴ ገንዘብ እንደፈለኩኝ የራሴን ህይወት መምራት እችላለሁ። አይዞሽ፣ እግዚአብሔር ያውቃል። ደግሞ ሁሉም ነገር እኮ ለበጎ ነው። አይመስለኝም እባክሽ። እሺ አሁን ተረጋጊ። አንቺ ምን ይልሻለሽ? በጭራሽ። ወይኔ ጉዴ፣ ሰዓቱ አንቺ እንዴት ሄዷል? እንደገና አመትሽ። ኧረ ቤት ሂጂ፣ ማስተካከለው ነገር አልሸኝ ይልቅ። እሺ ነኝ ጂም ስለምሄድ በዛው ነው። ቶሎ ቤት አለ። እሺ ወጣ። አባለሙን እኛ ጋር ባለሙን በወር 357 ብር ነው የምናስከፍለው። 357 ቦርጭ አጥፋት። እንዳንቺ አይነት ምን ለበል ሴት ባገባ እንደ ልም ነው ይጠፋልኝ ምን?
ኤቲዮ በቀን መክፈል ይችላል? በቀን ይቻላል። በቀን 35 ብር። በቃ እኔ እሱን እከፍላለሁ። ኖርማሊ ከፍል ነው። ግን በዚህ ቱታ መስራት ይችላል? በእሱ አይቻልም። ምንድነው ቱታ አይደል እንዴ? እኛ ጋር የስፖርት ልብስ ቱታም ጫማም እንሸጣለን አለ። እንዴ ማለት እንሰራለን። በቡታታ? አዎ። ሰላም የመጀመሪያ ነው? አሬ መጨረሻ ይባክሽ አውሪ። ችግር የለውም አትችላል። ስራችሁ እኮ ራሱ በጣም ከባድ ነው። ጂም አያስፈልጋችሁ። አንዳንዴ ለሰውነት እንቅስቃሴ ባለፈው ለቅሶ ቤት የጀመርነው ጨዋታ ሳንጨርሰው እኔ ጥሩ አዳማጭ ነኝ። በማንኛውም ጊዜ ሀሳብሽን ልታካፊኝ ትችያለሽ። እስቲ እናያለን። ለማንኛውም ስልክህን ስጠኝ። 09 11 65 ምንድነው የምታስበው? ስለሚስቴ አግብታል? ምን አስደነገጠሽ? በጣም ያስጠላኝ ነገር ቢኖር ካገባ ሰው ጋር ቢዝነስ መስራት ነው። እስከ ተከፈለሽ ሚስት ቢኖረው ባይኖረው አንቺ ምን አገባሽ? እንዴ እንደዚህ እኛ መቀል ይመስልሃል እንዴ? እኔም እኮ አንድ ቀን የራስ የሆነ ባልና ህይወት ይኖረኛልሽ። እውነትሽ ነው? እንደው ደፍሮ ሴተኛ ዳር የሚያገባ ያለ ይመስልሻል? እሱን እግዚአብሔር ነው የሚያውቀው። ቆይ አንተ በቤተሰብ ነው እንዲያገባው? አላገባው። ግን አሪፍ የሆነች የቤት ልጅ ብታጋጥመኝ አይኔን አላሽ። እንግዲህ አውስ ወደ ገጠር መሄድ ነው። አይ እንግዲህ ትንሽ ቢስ ሰጣቸው አትቻሉ። ቤተነሽ ውጭ ዶሮ ዝም ብለሽ እኮ ነው 7 ወር ሙሉ ጊዜሽን ያቃጠልሽ። እርግጠኛ ነኝ አንቺም እንደኔ አንዱን ፈረንጅ ጠብሰሽ ቢሆን ኖሮ ዛሬ ታይዘን አሜሪካ ነበር። አይ ሉዬ እሱ ቀርቶብኝ እኔ እኮ አንዳንዴ ለምን ቤቱ እንዳስቀመጠኝ ራሱ ግራ ግብት ነው። ይሄ ምን ግራ ያጋባል? ብዙ ሀብታሞች እኮ ከሚስቶቻቸው ውጪ የሚያደርጉት ነገር እንዳይታወቅባቸው አንዷን ሴተኛ ዳሪ አፈቀርኩ በሚል ሰበብ ወይም ደግሞ አንዷን የቤት ልጅ ቤት ተከራይታ አስቀምጣ እንደፈለጉ ያደርጋሉ። አንቺ እንደውም ቢያንስ እድለኛ ነሽ፣ ሚስት የለውም። ወይ ወንዶች እግዚአብሔር ግን መጀመሪያ ሴትን ነበር መፍጠር የነበረበት። ስለዚህ ኩራባቸው ላንቺ ምንም ፍቅር የለውም ነው የምትይ? ሲጀመር ኩራባቸው ስለ ፍቅር የሚያስብበት ሜዱላ አለ ያለው? አረ ሜዱላ ይሄን ደግሞ ማን ነገረሽ? ሲሉ ሰምቼ ብቻ እዛች አሜሪካ ዛሬ ልግባ እንጂ የመጀመሪያው ስራዬ ትምህርት መማር። ሄሉ የኔም ቢልልኝ እኮ ኮምፒውተር መማር ፈልግ ነበር። ትማሪያለሽ፣ ለሁሉም እኮ ጊዜ አለ። እንዲህ እንደቀለዱብንም አይቀር። ወይኔ ኒኮላስ ደወለ። ሄሎ ኒቆዲሞስ ላቭ። I'm fine, how old are you? Me and Mary coffee drink ananas juice and tea eating በእናትሽ ሜሪዬ በእግዚአብሔር ተቆራጭ ምንድነው በእንግሊዘኛ? በእናትሽ eating breaking cake. Okay.
Yes, okay. Okay. ምን ያስቅሻል? አሁን ያስቃል? ወይኔ ሰዓቱ እንዴት ነው ሄዶ በእናትሽ ገና ፓኬጂንግ አለብኝ። ተነሽ። ወይኔ ጉዴ ገና ሳትሄጂ እኮ ልትናፍቂ ነው ይሉኝ። አንለያይም እኮ Hi. አይ ስራ እንዴት ነው? ውለን እንገባለን እንግዲህ። ራት ላቅርብልህ? No thank you. በልቼ መጥቻለሁ። ምን? ሄለን ዛሬ ሄደች? ዋው ተገላገለች። አስበኛል ግን ከዚህ በኋላ ነው ምን ደግሞ ቀፉ በብቸኝነት ማበዴ ነው። ታዲያ እኔ ምን ላድርግ? ትምህርት ልማር ስልህ እምቢ፣ ስራ ልስራ ስልህ እምቢ። ምትወደኝ ይመስለኝ ነበር። ለካንተ ሰውነቴን እስኪ በቃ ተጠቅመን እንዳሮጌ ዕቃ አውጥተህ ልትጥለኝ ነው የምታስበው። ምን ነው የምታወሪው? ስሚ ከዛ ቆሻሻ አትበለኝ። ወደን ይመስላል ቆሻሻ ውስጥ የነበርነው። ደግሞ አንተም ቆሻሻ ውስጥ ስትልገሰገስ መሰለኝ ያገኘናል። ዝም በል ክፍታ። እዛ መንገድ ላይ ለመርሽን እዛው መንገድ ላይ ዛሬ ደግሞ የዋለው ወትሮ በጣም አረፈደ። የመጣው ይምጣ ግን ይህን ጸባዩን ማስቆም አለብን። ብሩ መጫወቻ አደረገው እኮ። እኔ ምን ያገባኝ ስለ ብሩ? እኔ ስለ ጆሮዬ ነው። የኔ ጆሮ በቀለጃ ሆነ እንዴ? እሱ ባመጣ ቁጥር ሲጥ ቢያደርግ ዘላለም ያልጋ ድምፅ እየሰማሁ ሰው ውጪ ደህና አደርክ ሲለኝ ሲጥ ነው የሚሰማኝ። ምን ነው አረፈደ? አንተስ አተኛም? አቤት ጠባቂ ሰላም አመሹ። ሂጂ። ምንድነው ቀልብ የምትገፋው እንዴ? ጆን ምን ትሰራለህ እዚህ? አንተ ጭንቅላት ትንሽ አያስብም? አረ የመጨረሻ ነኝ። እውነት ጆን? እሷ ራሱ የመጨረሻዋ ነኝ አይደል? አዎ እኮ። ይኸውልሽ የኔ ቆንጆ ይሄ በሽታ አለበት። ምን በሽታ? አዎ አንተ ዝተት። እባክሽ ውሸቱን ነው። እቺ ደግሞ ነያቺ። አንተ ትንሽ አትማርም? አንተ ምን ሆነ? ገንዘብ እኮ ነው የሚወጣበት። ሄሎ ጆኒ ነህ? ሜሮን ነኝ። ይቅርታ አረበሽኩ እንዴ? አይ አረበሽም። አሁን የት ነህ? ከጓደኞቹ ጋር ውጪ እየተዝናናሁ ነው። ኢሉዥን የሚባል ክለብ ውስጥ ነኝ። መቀላቀል እንችላለን? እሺ መጣ።
ሰክረሻል? የሰከርኩ መስሎኝ ነይ ሻል ወደ ውጭ ኩራባቸው እንባል ሰውዬ ከዚህ በኋላ አይኑ ሰምታኛል? አዎ ምን ማለት ምን አረገሽ? ገላይ ለሰባት ወር ተጠቅሞ አውጥቶታል። ለካ እንደዚህ ምንም ጥቅም የሌለው ሰው ጥቅም አለሽ። ምስኪን ትመስያለሽ። እሺ ነሽ በቃ ተነሽ፣ ወደ ቤት ነው። ተነሽ በቃ ወደ ቤት እንሂድ ነው። ወንዶች ስትባሉ ስራችሁ አይደል? Touch this. አረ ነቃሽ እንዴ? አቤት ማታ እንዴት እንደከበድሽኝ ብታይ። ሉካ እንደዚህ ትከብጃለሽ? ኧረ አይዞሽ ምንም ነገር አልተፈጠረም። ስራ ልትሄድ ነው? አዎ። ቤት በጣም ታምራለች። ጎበዝ ሴት ናት ማለት ነው ያዘችው። ኧረ ሴት የሚባል ታይቶበት አያውቅም። ይቅርታ ትላንት ማታ ውስጤ ትንሽ ጥሩ ስላልነበረ ነው እንጂ ሳካራም አይደለሁም። ይገባኛል። እሺ በቃ እኔ ወደ ቤት ልሂድ። ይኸውልሽ ሜሮን፣ ቤት ሄደሽ ጥሩ ነገር ላያጋጥምሽ ይችላል። ስለዚህ እስክትረጋጊ ድረስ ቤቴ ክፍት ነው። ለነገሩ ምንስ አማራጭ አለኝ ብለን በቃ ልሂድ። ከፈለግሽ እንደውይልኝ። እቺ ነገር ዋጭባት። አሹ ተስፋ አትቁረጪ። እንዴ አንቺ ምርጥ ዘፋኝ እኮ ነሽ። ምን እንደሚታይ ታውቂያለሽ? በቃ በመላው ኢትዮጵያ በሁሉም ክልሎች በእኩል ሰዓት የሚለቀቀው እዚህ አጠገቤ የምታዩት ስሙን ከ50 ሴንት ወስዶ ራሱን 5 ሴንት በቃ 5 ሴንት ብሎ የሚጠራው አሹ ወይም አመዱ እና የሚሉት ነው። እናንተ ብለሽ ሞቅ ሲደረግልሽ ነው የሚታየኝ። እውነት ምን ዋጋ አለው? አታሚዎቹ እንደሱ አይደለም። አንተ መስፈን ያለበት ስለ ፍቅር ነው ይሉኝ። በቃ ስለ ፍቅር በቃ አሪፍ ዘፈን እንዴ! አንተ ኪነ ጥበብን አታውቅም። አንተ ደደብ ነው። ኪነ ጥበብ ገብቷል። እኔን አድምታኛል። ውስጤን አድምታለች። ውስጤ ይኸውልህ ጥበብ እየተፍለቀለቀ ነው። ራዳተር ውስጥ እንዳለ ውሃ ፍልቅልቅ እያለ እኔ ደግሞ መስፈን የምፈልገው ስለ ቀለበት መንገድ፣ ስለ ቀበሌ፣ ስለ ከፍተኛ፣ ስለ ወረዳ፣ ስለ አውራጃ፣ ስለ ክልል በጤናው ዙሪያ ደግሞ ስትሄድ ስለ ወባ፣ ስለ አጎበር ነው። እንደሌላው ዘፋኝ ዝም ብዬ ስለ ብሔር ብሔረሰቦች ዘፍኜ ወይ መሬት እንዳይሰጠኝ ሁሉም ሰው ወስዷል። ስለዚህ ገራይ ዘፍኜ ይሄን ገራይ ልውሰድ። አንተ ዘፋኝና ሪፖርተር ዝም ብለህ ስለ ፍቅር እንደ ማንኛውም ዘፋኝ አዘፍንም እንዴ? እንዴት ውስጥ ጥበብ ውስጥ ልታዝ ይገባል። ጥበብ ነው። እኔን አሁን
መስፈን ሳይሆን ጥበብ ውስጥ ያለው የኪነ ጥበብ ፍቅር እና ታምቅ ያለው በጥበብ እሱን አውጥ ማውጣት ነው። ደግሞ ታያለህ አሹ ምን አለብኝ ጥበብ እግሬ ላይ ወድቃል። ከምላሴ ይነቀል። ምን ይነቀል? ምን ይነቀል? ምን አለህና ነው የሚነቀል? ምን ያሱ ወይኔ በላ በእናትሽ ምኑ በቃ አሁን እኔ ባንተ የተነሳ ላንተ አሁን እንደ ራዲየተር ስለተከተኩ ልዘፍን ነው በቃ ያው እውነት ልቀውጡ የአሽዬ ድምፁ አለበት ሮሮ ምንም አልተሻለ ከትሬ ታቋትሮ አንተ ውሻ ሲያስጠላ በእናትህ እጅጆን በረወዝ ክች ብሎ ነው የመጣው። አቺ ሰሚ አልጋው ላይ ወሳኝ ነች። ዝም በል በአንድ ቀን ሴተኛ ዳሪ አርካት። ሴተኛ ዳሪ? ኧረ ሴተኛ አንተ የቤት ልጆችስ ቦሎ ስላለጠፉ ነው እንጂ ምን ያው ናቸው። እንዴት? ኧረ እንዴት እኔ ጋር የሚደውሉትን እኔ አታውቁም። ሚስኮል እደውላለሁ። ሄሎ ታሜ ባለ 25 ብር ካርድ ላክልኝ አብረን እንውላለን። አይ በቃ ሾርት ማለት ነው። ከዛ አንዷ ደግሞ ትንሽ ትቆይና ትደውላለች። ሄሎ ምንድን ነው? ሄሎ ታሜ ባለ 50 ብር ካርድ እባክህ ላክልኝና አብረን ነው የምናድረው እና ባለ 100 ከላክላቸው ደግሞ ትዳር ማለት ነው። በቃ ወሬኛ ነህ። ይሄቶና በቃ ነገር ሁሉ ፒስ ሆነ። ሳይሆን አይቀርም። እቃውን ልታመጣ ወደ ቤት ሄዳለች። ምን ልታመጣ ማለት አንተ ጋር ልትኖር? አዎ ምን ነው? ኧረ በእናትህ ፈር እንዴ አንተ ስታስበው ከዛ ከመሰለ መኪና ውስጥ ወርዳያችን የመሰለች ልጅ ያይጥ ፓርላማ የመሰለ ቤት ውስጥ እንዴት አንተ ያችን ልጅ ትኖራለች ብለህ ታስባለህ? በለው እሱ አሁን ወሰነች ልትመጣ ማለት ነው። ከኩራባቸው ጋር ተጣልተዋል። ኧረ እንደዛ አትልም። ተው እንጂ በቃ አንተ አሁን እንደ ፒንሳ ቀለቅ አድርገህ ነው ያለው። ፍሊቶች እንዴ ሙሉ ቀን ጥዬሽ ጠፋሁ አይደል? ኧረ ችግር የለም። ይቅርታ በጣም ስራ በዝቶብኝ እኮ ነው። ችግር የለም። ግን ምን በላሽ? ቤት ውስጥ የተወሰነ ነገር አገኘሁና እሱን ሰርቼ በላሁ። ለአንተም አዘጋጅቼልሃለሁ። ይቅርታ ግን ቤትህን ሳላስፈቅድ ደፈርኩ። ምንም ችግር የለም። እሱ ለነገ ይቆየን። አሁን ውጭ ወተን እንብላ። እሺ ለነገሩ እኔም ደብሮኝ ነው አልኩት። በቃ እንቀይር። እርግጠኛ ነህ ግን እዚህ ቤት ስትመጣ የመጀመሪያ? ኧረ በጭራሽ እንዴ ምን ወጣኝ ብዬ። ታዲያ እኔን ለምን እዚህ ያመጣኝ? ቆይ አንተ ራስህን የስመት እኔ እንኳን ከጓደኞቼ ጋር ነው ጣጣኝ ጨርሼ ወደ ቤት ገባው። ታዲያ እኔን ነገ መጥቼ አብረን መብላት ይችላል? ምን ነው ማለቴ ለአንቺ አይመጥንሽማ። ለኔ ማለት በቃ የሆነ ድክም ያለች ቤት ናት። ጆኒ የሰው ማንነት ዝም ብለን ከላይ በምናየው መገመት የምንችል ይመስላል። ምናልባት እኔ እንደምትጠብቀኝ አይነት ሰው ላልሆን እችላለሁ። እሱስ ልክ ነሽ። ከፒንሳ ወደ ፒዛ። እሺ ጆኒ ምን አይነት ሰው ነው? ጆኒ እድሜው ሲንዝሪ ነው ማለቴ 30 ዓመት ነው። እሺ ከተግባር በአውቶሞቲቭ ዲፕሎማ ያለው 3 አግብቶ የፈታ የ5 ልጆች አባት። እንትን ኧረ ስቀልድ ነው። ስለ ሜሪ ነገርና ሜሪ 25 ዓመቷ ነው። አላገባችም። ልጅም የላት። ትምህርት ቤት እንደ ጠንቋይ ቤት ነው ፈረው አሉ። በትምህርት እንኳን ብዙ አልገባውም፣ ግን እንደምንም ሃይስኩል ጨርሻለሁ። ስራስ ምን ነው የምትሰራው? ስራ ኩራባቸው ኢንተርኔት ቤት ነበር የምሰራው። እኔ እንግዲህ ቤቴ ኮምፒውተር የለም። ኧረ ምንም ችግር የለም። ቤትን በጣም ወድጃታለሁ። ማለት ይበላሽ
ነገሮች ቶሎ የሚሳኩልኝ አይመስለኝም። ቶሎ ስራ መፈለግ አለብኝ። አትሊስት እሱ የሚሰጠኝን ገንዘብ እንኳን ሴቭ አድርጌ ቢሆን ኖሮ ለትንሽ ጊዜ ይጠቅመኝ ነበር። ለነገሩ እሱ የሚሰጠኝ ገንዘብ ይቅርብኝ። ለማንኛውም ከእግዚአብሔር ጋር ቶሎ ከተሳካልኝ ቤትህንም አልጋህንም በጊዜ እለቅልሃለሁ። እንዴ ነገሮች ቶሎ ይስተካከላሉ ብለሽ ማጠብቂ? ደግሞ ብሩም ቢሆን ያለን ሼር እናደርጋለን። ደህና ደር። እሺ ደህና ደር። ይቅርታ። ደህና ደር። ደህና ደር። አተም በብለ ከቺ ጋር መጣ ተመጀ እሰያላት በእውነት ቆንጆ ልጅ የእውነት ቆንጆ ልጅ። ለምን አንተ እንደው በቃ ወደ ውስጥ ወደደ ለምን አከፍልላቸው ዱቢያቸው የሱ ጓደኞች ለምን አከፍልላቸው? እሺ ምን ይታላው? የተለመደው አንቺም እኔ የምለው በዱቤ ነው እንደ የምትበሉት? ያው አንዳንዴ ግድ ይላል። እንደዛ ከሆነ ብር ሴቭ አታረጉ ማለት ነው። ኧረ እኔና አሸብር እንኳን እናደርጋለን። ግን አንዴ የተረገመ ጓደኛ አለን ታማኝ የሚባል ብታዩ ብሩን በጠቅላላ የሚያጠፋው ለሴተኛ ዳር። ይታይሽ ምን እንዳስነኩት እንኳን አላውቅም። ያውልሽ እንደው ሰላም አቆየናችሁ። የማታ ከስተመር እኛ ጋር መኪና ልታሰራ አትመጣም? በስማ እንዴት ታምራለች! ምን ይመስለች ሴተኛ ዳሪ ብርቱካን ታውቂያለሽ? ብርቱካን ነው የምትመስለው። እኔማ ምን ይመስል ግጥም ይላታል። ሂድ እባክህ ስለ አይ ቆይ ምሳ ነው ከምሳ በኋላ እስቲ እንስማ። ቤትና መኪናሽ የመልክሽ ማማሩ ለካ በገላሽ ነው ሲሰማ ሚስጥሩ። ጆናዛር ዝም ብሎ ይዘዋሩ የምስራች ምንድነው? ተከፍሏል። ምኑን ነው አትበለኝ አንተ። በላው እኮ ነው የከፈለው። ሰው እዚህ ቁብ እየገባ ቲቪ ሶፋ ምናምን ይገዛል። አንተ ሶፋ የሚያክል ቂጥ ይዘህ ዞራል። አንተ ምን ነው እኔ ላይ ባሉ ሆነ ቂም ይዘሃል። አንተ ፎጂ ይታያል። ቅርብ ሳበየኝ ነበር ታል እንዴ እንዳለ ክፍት እኮ ነው ነገሩ። ጥርስ አይኖረው እንደዛ ይበላ ቢኖረውማ ለማንኛውም ተጫወቱ። የሚጠጣ ምን ይምጣ? አለ ጥርስ አስደፍነው እንብላ። ድንበር እኔ እኮ አንቺ ድንበር ነው ያንቺ እንጂ ድንበርሽ ደብሮሻል አይደል? ኧረ በጭራሽ። በተለይ ምሳ አበላላችሁንማ በጣም ነው የወደድኩት። ስንት ጊዜ መሰለ ከሰው ጋር ተገናኝቼ እንደዚህ ስጫወት። በጣም አመሰግናለሁ ጆን። ኧረ ችግር የለውም። አንድ ደንበኛችን ዛሬ ስራ ቦታ መጥቶ ስራ ምናምን እንዲፈልግልሽ ነግሬዋለሁ እና ምስቲ ሰሞኑን ደውዬ እነግርሃለሁ። አልነገርኩህም ለካ። አንድ የሄለን ዘመድ እኮ የመኪና መሸጫ ከፍቷል እና እዛ በሽያጭ ሰራተኝነት ሊቀጥረኝ ከሰውየው ጋር ተነጋግረናል። በጣም አሪፍ። ታዲያ ይሄ ማለት ለአንድ ወር ብቻ ነው ማለት ነው? ምን ነው ማለት ነው እንግዲህ።
ቤት መከራየት አለብኝ። መማር የምፈልገውም ነገር አለ። እንጃ ብቻ እንዴት እንደማደርግ ግራ ግብት ብሎኛል። አይዞሽ፣ እግዚአብሔር ያውቃል። እንተጋገዛለን። ዳደሪ ጆኒ። አቤት። ሁል ጊዜ በዚህ ሰዓት ነው የምተኛው ወይስ እኔ ከመጣው በኋላ ነው? ኧረ ከሰው ሀሳብ በፊት ተኝቼ አላውቅም። ለምንድን ነው እስከ 7 ሰዓት ማተኛ? ከስራ ደግሞ አይደል እንደ የምትመጣው? ታስባለህ? ማሰብማ ይትቀራል ብለሽ ነው። ለአንድ ለራስ ምን ያሳስባል? እሱ ልጆች ስትወልድ ትደርስበታለህ። ወይ ልጅ ምን ነው አግብተህ መውለድ አትፈልግም? እሱማ ይትቀራል ብለሽ ነው። ግን አዲስ አበባ ውስጥ ትክክለኛ ጸጉር ያላትና ትክክለኛ ሴት ከመፈለግ ነዳጅ ማውጣት ይቀላል። ግን ልጅ ከወለድኩ 2 ሴት ልጅ ብወልድ ደስ ይለኛል። እኔ እንጃ ወንድ እንኳን ወልጃለሁ ብትል መልሹ ሙላት ነው ይመስለኝ። ልጅ እንኳን ልጅ ነው። ዋናው ነገር ጤነኛ ልጅ ስጣይ ነው የሚባለው። እሱስ ልክ ነሽ። እኔ የምለው ግን የሴት ጓደኛ ምናምን የለህም? እዚህ ቤትም ሲመጣ ማንንም አይቻል አቅም ስልክም ስታወራ አልሰማ ነበረችኝ። ከአንድ ዓመት በፊት ተለያየን። ምን አለያያችሁ? ውሸት ውሸት ቀዳዳ ታውቂያለሽ? እኔ ደግሞ ሲፈጥረኝ ውሸታም ሴት አይመችኝ። አይዞህ ወደፊት ማጥቷሽ ታጋጥማለች። እስቲ እናያለን። በነገራችን ላይ እሑድ ልደቴ ነው። ያሁኑ እሑድ እቤት ሻማ ማብራት ይፈቀድልኛል? ይቻላል፣ ግን አደራሻል መጋረጃ እንዳታቃጥይብኝ። ችግር የለም። ደህና እደር። ዳደሪ እንደዚህ ነው ግን የሚያምርብሽ። ዳደሪ ምን ያስቅሻል? ለራስሽ ብዬ እኮ ነው። ባላበራ ሞትሽ ማንን ተጠያቂ ልታደርጊ? እቤት ውስጥ እኮ የሆነ ነገር ልሰራ ብዬ ምንም የለም። ለዛ አይደል ቀድሜ ደወልኩልሽ? ችግርና ለራስ ደግሞ አዲሱ አለቃችሁ እንዴት ነው? ምንም አይልም እባክሽ። ሳላስፈቅድ ነው የመጣሁት። መሄድ አለብኝ። በጊዜ ትመጣለህ አይደል? አዎ። ምን ነው ድብርቱ ገደለሻል? አሁንማ ሰኞ ደረሰልሽ እኮ። አረ ችግር የለም። ችግር አለው ማን አለሽ? ከየት ታመጫለሽ? ሜሪ በያዥ በቤት ሆነሽ ከምደብርሽ ሲኒማ ግቢና ፊልም ይሄ ያው ብዙ ጊዜ ቤተክርስቲያን እመላለሳለሁ እና ስብከትም እጽፋለሁ። ያው ግጥም እንደምጽፈው ሁሉ ማለት ነው። እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ። ሰርጸ ተሳክቶልሃል ብሎኛል። የሺ ራሷ ይሄን ሙዚቃ አንተ ስትዘፍን አይኔን ጨፍኜ ነው የሰማሁት ብላኛለች። እኔ ራሴ ካሜራ ባሉ እኔ ዘፈን ሲያለቅስ በአይኔ በብረቱ አይቻል። ግን ይገርምሻል ህዝብ ራሱ ይሄ 800 በሚባለው ቁጥር ኤስኤምኤስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም። አንተ ይሄን የመሰለ ድምጽ ይዘህ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል። አፍሪካዊ ይዘት አለው። ደግሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ? አፌ ላይ ልኳል እኮ። አዎ ከቢልጌት ጋር ይመሳሰላል።
እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር ይባላል ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋር ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ ደግሞ እንደምንመጣጠን እርግጠኛ ነኝ ግን ከቤተሰቦች ዘፋኝ የሆነ ሰው አለ እንዴ ዘርማን ዘራችን ስልሽ ይገርምሻል እናቴ እንደነገረችኝ እንደው ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎልሽ ጎረቤት ከኛ ቤት ግድግዳ ጋር የተገናኘ በሙሉ ዘፋኝ ናቸው እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች ቢዮንሴ አሁን ግን ቅርንጫፉ ተሰብሯል Barney, what the heck are you still doing here? Ira, please open up. Let these guys out. Patrick, what exactly did he say to you? እንቅልፍ እምቢ አለኝ ነይ ቁጭ ፊልሙ እንዴት ነበር ያው የተለመደው የፍቅር ታሪክ ነው ተዋደዱ ከዛ ተጣሉ ከዛ ተታረቁና ተጋቡ ከዛ ውጪ ፍቅር ፊልም ምን አለ ነገሩ ምንም የለም ግን እንደ ፍቅር ፊልም ሁሉ ነገር ፈጣን ቢሆን አሪፍ አይደል ለምን ፊልሙ ጀመረ በኋኛ ደቂቃው ስለሚሳሳም ግን ቆይ ሲኒማ ቤት ኮንስቴንጂ ምናምን አብረሻት ትይዩ የሴት ጓደኛ ቆይተሽ የለኝም የነበረችውም ውጭ ሄደች ብቸኝነት ይከብዳል አሳዘንኩ አይዞሽ ብቻሽን እንኳን አይደለም ያለሽው What can I say? I'm married to a very powerful woman. All right, let's go. ፊልም አሪፍ ይመስላል ቆንጆ ፊልም ነው You can't talk that way this week. Honey, I'm just saying. I didn't raise you to be so lovely. What's he doing? What? Don't worry about that. መልካም ልደት እኔ ደግሞ ኬክ ዘልኝ ትመጣለህ ብዬ ነው መልካም ልደት ለሜሪ መልካም ልደት ለሜሪ መልካም ልደት ለሜሪ ቼሊያቸው እሱኛ ያሸብር ነው እኛው ደግሞ ይሰማል ካላሱ በጣም አሪፍ ጊዜ አሳለፈ ደስ ብሎሻል በጣም ብድር መላሽ አድርገኝ ጆኒ ነገ እንግዲህ በጥሩ መንፈስ ወደ ስራ ማለት ነው ምንም ጠረጠር የለም ምን ነው ሶፋ አልተመቸህም አይደል አልጋህን ልልቀቅልህ ኧረ እኔ እንደዛ ማለት አይደለም ደግሞ ለኔ ስትለፈልፍ ነው ታዲያ ማኔ ምን እያልኩኝ መቼ ነው አልጋዬ ላይ የምተኛው ምናምን ማት ነገር ነው የምትለው አይ እቺ እንኳን ያንቺ ፈጠራ ናት ወለኔ ነው ካላምን ከድቻ ስማል ደክሞሻል መሰለኝ
like her, she's just tell me how you want your kid, girl. Girl, you know I've been feeling, up in a late night dreaming about your loving. Girl, you know I don't need candles or cake, just need your body to make birthday sex, birthday sex. Birthday sex, birthday sex. ስንት ሰዓት ሆነ? አራት ሰዓት ሰባት ሚስኳል እርግጠኛ ነኝ እነታማኝ ናቸው። ስፒከር ላይ አድርገው። ታሜ ጆን ሰላም ነው? መቼም ማታ የሰጠውሽን ኮንዶም እንዳለ ጨረሰሽ ገርበሽዋል አይደል? ስማ በኩራቴን ጉምልል እያልሽ ነዋ። እመጣለሁ። እሺ እኛ እኮ ስትጠፊ ጊዜ የት ሄዳለች ብለናል። ግን ጎበዝ ነሽ ከዛ ህይወት ወጥተሽ ለዚህ መብቃትሽ። አይዞሽ ጁዲዬ፣ አንቺም አንድ ቀን መውጣትሽ አይቀርም። ግን ይሄ አስሬ የምታገቢ የምትፈቺውን ነገር አቁሚ። ጁዲዬ ሙች አሁን ያልሽውን እንኳን ጠበቅ አድርጊ። ዝም ብሎ ማጥበቅ አለ እንዴ? ወንዶች እንዲህ እንደቀለዱብኝማ እኔም ሳልቀልድባቸው ከቀረሁ ታይኛለሽ። ሜሪ ሙች ይሄኛውንማ እሰራለታለሁ። ጁዲዬ እንደው በፈጠረሽ ለታማኝ አምልጦሽ እንኳን ስለኔ ማንነት በፍጹም እንዳትነግሪ። እሱ ከሰማ ለጆኒ ሊነግርብኝ ይችላል። አረ ችግር የለውም። ቆይ ግን አንቺ እንዴት አድርገሽ ፍቅር ብታስይዡ ነው ባክሽ እንዴት ተጃጃለው? ወይ ግን ብታይ ስለ ቀድሞ ማንነቴ ለመንገር እንዴት ጭንቅ እንዳለኝ። አሁኑኑ ብትነግሪው ነው የሚሻልሽ። ጊዜው በረዘመ ቁጥር ነገሮች እየከበዱብሽ ነው የሚመጡት። እሞክራለሁ በደንብ ፍቅር ሳይዘኝ። እባክህ አምላክ ይሄን የጀመርኩትን ሙዚቃ ከሰው ጆሮ አድርስልኝ። መስፈን የምፈልገው ለመሬት ምናምን ሳይሆን ለኪነ ጥበብ ነው። ውስጤ እንደ ራዲያተር ለሚንተከተከው ጥበብ ነው። ከነዚህ ቤተሰቦች አንዱ አድርገኝ እባክህ። አንተም ዝም አትበለኝ። ይሄ ሙትቻ ደግሞ ስለብል እና ከደባልነት አውጣኝ አምላክ። አሜን። እሺ ሰላም ስማ
አንድ ምርጥ ዘፈን ከመንገድ ላይ ሲመጣ ገዝቼልሃለሁ። ተቀበል። አሸኔ ጓደኛ የኔ ደባልተኛ ጓዳዬን ያሞቃል እንደ ሰራተኛ። ደህና መሽ ፋዘር። ቴኒ ፋዘር ነው የለህማ። ወይኔ እንዴ ምን እንደዚህ ያስጮሃል? ምንድን ነው? ወይኔ ምንድን ነው? አንቺ ምን አደረግሽው? ምን ሰራችሁ? ሀበይ ኧረ በእናትህ ፈልግልኝ። ምንድነው ብሎኝ? ምን ሆንክ? ማታ የተጠቀምንበትን ኮንዶም ማን ያየታል? እኔ ምን አየት ነው የማውቅልህ? አንተም ኮንዶም አይተኸው? እራስህ ላይ ፈልጋ የታረ የለም በእናትህ አይቼዋለሁ። እንዴ ተጠቅመናል እንዴ ማታ? ለሶስተኛ ጊዜ ምን ረሳሁት። ወይኔ ጉዴ! ባቤ ቻው። እስኪ ምን ሆነሃል? ስንት ኪሎ ነሽ? 50 ከስተሻል እኮ አትበይም እንዴ? ዳይት ላይ ነኝ። የምን ዳይት ነው ያገኘሽውን ጣሽ? ወይኔ ታስላለች። እግዚአብሔር ከአንተ ጋር ነው። ታም ስለቴ ሰመረ። yes ምን ላድርግ? ተቀበል። ምንድነው የምቀበል? ድሮ ነበር እንጂ በኮንዶም መቅመስ አሁን ምን ያደርጋል መተከዝ ማልቀስ። ኧረ በእናትህ ተው ግን። እኔ ቆይ ወንድም አይደለንም? ታዲያ ለምን ስንት ነገር አብረን አላደረግን? ከማን ጋር? ኧረ ወይኔ እንጂ ፍሬንዶች እንዴ ባላንታይ እንዴት ነሽ? እንዴ በልሽ ይርቦኛል። ኧረ ወጥተህ ምሳ እንብላ። ምሳና ምክር ከቤት ነው ሲባል አልሰማህም? ወይኔ ጓደኞቼ ተበላሹ። ፎቃሲ ጭራሹ ነው ፈልጫዊ ንግግር ጀመረ። በሚቀጥለው ደግሞ ቅኔ ዘፍልኛ። ሰምቻለሁ። ምን ላድርግ? ለምን ታገለኛለህ? እንዴ ታሜ እንደዚህ መሆን የለብህም እኮ። ምኑንም ሳታውቁ እንደዚህማ እንዳትሆኑ። ደግሞ እኮ ሴተኛ አዳሪዎች ጠንቃቆች ናቸው ሲባል እሰማለሁ። በእናትህ እኔ ማለት ጠዋት የሆነ ዝርክርክ ነገር ነች እኮ አይደል? የታውቀን እንዴ የታውቃለሁ ሄደ። አይዞሽ በቃ። ለማንኛውም ስማ 3 ወር እኮ ማለት ቅርብ ጊዜ ነው። ደግሞ እኛ አብረን ነው አለና እንዴ አዎ ከጎኔ እንደውም አሪፍ ግጥም አዘጋጅቼልሃለሁ። ይኸውልህ አሽ እንኳን የመጨረሻ አሪፍ ግጥም ይኸውልህ ለአንተ ብሎ ነው። ይኸውልህ ርዕሱ በባዶ ርዕስ አንተ ቆይ የእሱ ቆይ የአንተ ግጥም ከመጀመሩ ነው ርዕስ ያለው ነገር ነው እንኳን አንተ እኮ አይገባም። እደግመዋለሁ በባዶ አደረገ መጠጥ አፍዞት ታሜ ፈዞ ቀረ ጆከሩን ስቦት። ኧረ ወይኔ በሽታ ይሳብ እናቴ ኮተት። ኧረ መነሻ ሀሳብ እኮ ነው። ከአንተ ጋር ምን ያገናኘው? እና እልሻለሁ ሜሪዬ፣ ዛሬ ታማኝ በማጽናናት ሙሉ ቀን ስራችን ፈተነዋል ብታይ። ሜሪ ምን ሆነሻል? ምንም። ግን ጆኒ ሴተኛ አዳሪዎች እኮ በጣም ነው ራሳቸውን የሚጠብቁት። ደግሞ እኮ ወደው አይደለም እዚህ ስራ ውስጥ የሚኖሩት። ቢሳካላቸው ስንት የሚያስቡት ነገር አለ። ግን አንዴ እዚህ ስራ ውስጥ ከገቡ በኋላ ለመውጣት በጣም ከባድ ነው የሚሆነው። ስለ ሴተኛ አዳሪ እኮ ጥናት ያጠናሽ ነው ማለት ነው። በጣም ታዝኝላቸው ማለት ነው። በጣም ይልቁንስ እሱን ተይውና እፈልጋለሁ ብለሽ ነበር። ዛሬ እኮ ደላላው ቤት እንዳገኘልኝ ደውሎ ነገረኝና እና ሄደሽ አየሽው? ቆንጆ ቤት ናት። ለእኔ በጣም በቂ ነው። እና ምን አሰብሽ? ጆኒ ቤቱን ሄጄ ሳየው አንተ
ቤት ካንተ ጋር ያሳለፍነውና ያደረክልኝን ሁሉ ሳስብ ነበር። ጆኒዬ በጣም ወዳለሁ፣ ግን ራሴን መፈተን ፈልጋለሁ ጆኒዬ። እስከዛው ድረስ እየተረዳዳን ሁለታችንም ሴቭ ማድረግ ሴቭ ማድረግ ቤት እየተከራዩ ነው ሴቭ የሚደረገው? እሺ አላጨናንቅሽም፣ ግን ምን አስቢበት። እሺ አስብበታለሁ ጆኒዬ። ደግሞ ነገ ከስራ ስትወጡ ታማኝ ነው ቤት ይዛውና አሁን የምርመራ ጊዜው እስኪደርስ ድረስ በጣም ስለሚጨናነቅ አብረን መሆን አለብን። እሺ ያቺ ምን ወዳት ምስር ሰርተሽ ጠብቂኝ። እሺ ምንም ችግር የለም። አረ ይመጣሉ። ወራት ተጋዘው ይቀሩልሽ። የውጭ ስልክ ነው መሰለኝ። ይሄ ልጅ ይሆናልች። ሄሎ 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 ሄሉዬ፣ እንዴት ነሽ? ደህና ነሽ ወይ? በጣም ደህና ነኝ ሄሉዬ። አንቺ እንዴት ነሽ? ጆኒዬ በጣም ደህና ነው። ኧረ አልነገርኩትም። ሄሉዬ ለጆኒ ሴተኛ ዳሪ ነበርኩ ብሎ መናገር እንዴት እንደከበደ። ፈረሰኛው ጊዮርጊስ አጅሪ እዛው 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 እዛው። እሺ በእናትህ እኔ እኮ ከነገ ዛሬ እነግረዋለሁ እያልኩኝ ጨቆኝ እኮ ነው። ነገ ተነገ ወዲያ ነው እዛው። በእናትህ ይኸውልህ ለምን አትረዳም? ከነገ ዛሬ የለም። እባክህ አንተ እንኳን ተረዳኝ። ምን ሆናችሁ ቆየሽ? ታክሲ የለም ነበር ነው አለሽ? ቁጭ በል እጇን አንተ። እኔ ግን ነግረዋለሁ። እነግረዋለሁ? አዎ እንደ መኪና ሞተር በትነዋል። ታጠብ እንጂ። ምን ነው? በላቸው። ኧረ ቁጭ ቁጭ ብሉ ብሉ። እንዴት ነው? ይጣፍጣል? በጣም እንጂ ባለሙያ ነሽ ለካ። ቀላል ባለሙያ ነኝ። ይህን የመሰለ ወጥ ሌላ ሰው ሳይቀምሰው እኔ መቁረሴ በጣም እድለኛል። አልተቀመሰ ይብላ ይፈስስ። እንደውም ለዚህ እራት የሚሆን አሪፍ ግጥም አለ። ስለ ሳሙና ነው? አይም ሳሙና። አይ እኔና እሺ ያው የምንታጠብበት ይሁን የገላ ሳሙና ስለሱ ካጋጠመን ዋስቲ ቆይቶ እኔ እመጣለሁ። አራሹ በፈጠረ በቃ እኔ እነግረዋለሁ እኮ አይደል? ለምን እስከ ዛሬ አትገኝ? ለምን አለኝ? አንተ ምን አገባህ? ለምን ያገባኝ? ጓደኛ የለም? የኔስ ጓደኛ አይደል? እና በፍቅር ባናት ገበለ ማን ሊያወጣው ነው? እነግረዋለሁ አለች አይደል እንዴ? እሺ መቼ ለምን አልነግርም? እሺ እነግረዋለሁ። መቼ መቼ? በቃ እነግረዋለሁ እኮ ትነግረዋለህ ላሽፈና ከአራት በኋላ ካልታለች አይ እኔና እሺ እኮ እንሄዳለን። የሆነ ቦታ ምን ሄድበታል አይደል? አዎ እናንተ መነጋገር የሚገባችሁ ጉዳይ አለ። ይሄ ምን ጉዳይ? ያው ስለ ፍቅራችሁ ምናምን እንዴ? ያው ጀማሪ ፍቅረኛሞች አይደላችሁ? መቼም አንተ ትረዳኛለህ ብዬሽ እኮ ነው። ማታ እራሱ ልነግረው ፈልጌ በፍጹም ድፍረቱን አጣ። ዝም ብለሽ ቶሎ ብትነግሪው አሪፍ እኮ ነው። የቆየ ሲሄድ ይበልጥ እንትን እንዳይል እንዴት ላድርግ? ሁን ጊዜ ሳትሰጪ ቶሎ ብትነግሪው አሪፍ ነው። እሺ አጅሬ ቁጭ ብለህ ትኖሩታለህ። ስሚ ነገርሽው? አልነገርኩት። ለምን? ከፈራሽ ማን ይነግረዋል? አንተ ያማሃል እንዴ? ምን እንደሚያመኝ እንዴት ካንተ አፍ ይሰማል? እና ከማን አፍ ይሰማል? እኔ እናንተ ከሱ ቀድመን ማወቃችን እንደውም ነገሩ እንዲደብረው ነው እሺ የሚያደርገው።
ይኸውልሽ አሁን ካልነገርሽው አይኔ እያየ ጓደኛዬ ሊማሊሞ ገደል ውስጥ ሲወድቅ ማየት አልፈልግም። ገደል በቃ ዛሬ እነግረዋለሁ። ለትንሽ ወራትም ቢኖር የነበረኝን ደስታ እንዳላጠፋ ፈርቼ ነበር። ግን ለሁሉም እግዚአብሔር ያውቃል። አመሰግናለሁ። እሺ ታማኝ ሜሪዬ መኪናው አለቀለ? አዎ እንዴት እንዳስቸገረኝ ብታይ። ታዲያ ምን ልስራለሁ? ቤት ያፈራው ምን ሆንሽብኛል? አንቺ በጣም ቀልቷል። ጃኒ የደበኩ ነገር አለ። እባክሽ አውቄዋለሁ። ምን? አይቼሻለሁ። ደግሞ ምንም ማለት አይደለም። የት ነኝ? ኮምፒውተር ቤት ስትማሪ ነው። ኩራባቸው ኢንተርኔት ቤት ነው የምሰራው ምናምን ብለሽ የፎገርሽኝ እረሳሽ? ግን ምን ነበር የምትሰራው? እሱን እኮ ነው ልነግርህ ነበር። ንገሪኝ ታዲያ። በፊት የነበረው ማንነቴ አሁን ባለን ፍቅር ላይ ችግር አይፈጥርም አይደል? ትወደኛለህ? ትጠራጠሪያለሽ? እኔም እወድሃለሁ። ስለዚህ ግድ የለሽም ንገሪኝ። ቡና ቤት ነበር የምሰራው። ሴተኛ እንዴት እስከዛሬ ያልነገርሽኝ? ምን ማለት ነው ፈራው? አሁንም እናሽብር ቀድሞ እንዳይነግሩ ብዬ ነው የነገርኩ። እነሱም ሰምተዋል? እዚህ ቤት ስገባ ይሄን ያህል ጊዜ ቆያለሁ ብዬ አላሰብኩም ነበር። ከዛ በኋላ ወደድኩ። እንደምንም ብዬ እነግርሃለሁ ብዬ ሳስብ ስለኛ ያለ አመለካከት በፍጹም ጥሩ አይደለም። እሺ ምን ላድርግ? ቢያንስ በ200 ብር ሰው ቤት ተቀጥሮ መስራት እየተቻለ ቆሻሻ ላይ ቆሻሻ አትበለኝ። ቤት ፈልጎ ላገኘልሽ ደላላ ደውልሽ ነገር ከእንግዲህ አላውቅም መንገዱም ጠፋብኝ ልቤ የፈቀደው ጨክኖ ሂጅ ሲለኝ
ለኔም ኑሮ ዛሬ ምን አለ ብትቀለኝ ላቆይ ባልኩኝ ነፍሴን ፈተና በዛብኝ ባረገኝ አልኩ የቤት ልጅ ንጹዋን የቤት ልጅ ምንም አታውቅ የቤት ልጅ ሰው እንደሆን ከባድ ነው ሳስበው ፈራጅ ነው ባለፈው ሕይወቴ ሲመዘን እያየው ለኔ ኑሮ ዛሬ ምን አለ ብትቀለኝ ላቆይ ባልኩኝ ነፍሴን ፈተና በዛብኝ ባረገኝ አልኩ የቤት ልጅ ንጹዋን የቤት ልጅ ምንም አታውቅ የቤት ልጅ አሸበር አቤት አቤት ያው ስሜ አሸብራለሁ አሽ ባላለሁ የሰጠኸኝን ዲሞ አዳምጫለሁ ዲሞ አልባል እንዴ ዲሞ ትኛለሽ እንደስ ማለት ፈልጋለሁ እና ዲሞ ማለት ምን ማለት ነው ምን ልትፈልጊ ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራቱ በፊት የሚያመጣው ሳምፕል ሲዲ ዲሞ ነው ነው እንዴ አውቀዋለሁ እኮ ደግሞ ያለ ሙዚቃ መሳሪያ ነው የሰራው አዎ ምንም የሙዚቃ መሳሪያ ቀርቶ ምንም ድምጽ እንዳይገባብኝ ብዬ ቤቱን ራስ በሯን በፍራሽ በብርድ ጥቅጥቅ አድርጌ ዘግቻት እንግዲህ የአበሻ ጎረቤት ታውቂዋለሽ አይደል ገና ብየስል መጥቶ በረን ኮኮል ይሄ ሁሉ ተጠንቅቄ ነው የሰራሁት ወደድሽው ዛሬ እንኳን የጠራው ካንተ አድመት ለመስማት ፈልጌ ነው እና ዝግጁ ነህ አዎ ዝግጁ መጠኑ ስንት ነው ፍቅራችን ውዴ ልጠይቅሽ እስቲ አንቺን ስንት ነው መጠኑ ጥልቀቱ ከሰማይ ርቀቱ ከአባይ ስፋቱ ይኸውልሽ ወደ ሙዚቃ መቅዲ ወደ ሙዚቃ እንድገባ ከገፋፉኝ ሰዎች አንዱ 50 ሳንቲም ነው ለሱ ደግሞ ከኛ ሀገር ሙዚቃ ጋራ ቀይጬ የዘፈንኩለት ዘፈናል የባህል እሱን አንዴ ልስፈንልሽ እሺ እግዚአብሔር ያክብርልኝ ብዙ ዋዜም አለው 50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ልዘርዝራችሁ በቃ ምን እሺ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ የዘፈንኩ አዘፋኝ በቅዱስ ያሬድ በዜማ ደራሹ በቅዱስ ያሬድ አጥንት ይዤሻለሁ በቃ ሪሚክስ ብቻ የሰራኋት እሷን ብቻ ነው ልስፈን እሺ እግዚአብሔር ያክብርልኝ something to me ሳላስበው ቀርቼ አይደለም ቶሚ እውነቴን ነው forget to love no to me ቁጭ በል ምን ነው ጮኩኝ ቁጭ በል ጎረቤት በጠበጥኩሽ ወረድ አድርጌ ልስፋ ቁጭ በል ቆይ ማሸበር የመጨረሻ ምኞት ዘፋኝ መሆን ነው አዎ ምን ነው እንዴ ድፍረት ያበላል ድመት ይባል የለ እንዴ በሌላ ነው እንዴ የምትበረቱት ማንኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት ይዘፍነው ለመሆኑ መደበኛ ስራ ምንድነው መካኒክ ነኝ መካኒክ አዎ እሱ ነው ስራ ሰው ዲሞት ያለሽ ዲሞ አንቺ ነሽ አንቺ እንደው ሁለት ዲሞ ነሽ እሱ እዛ ይቆዝማል አንተ ትቆዝማለሽ እኔ ትጅ አንተ ደግሞ ምን ተነካ እንዴት ምን ተነካ እንዴ
ከዚህ በኋላ ሙዚቃ የሚባል ነገር እንዳታይ ብላኛል። እዛው ገራጅ ውስጥ ሄድና ሞተርህን አውርድ። እንኳን ሙዚቃ ልትሞክር ፉጨት እንዳትል ብላኛል። አይዞህ ተስፋ እንዳትቆርጥ። ማን እኔ እኔ አይሹ ተስፋ አልቆርጥ። እናንተ ቆረጡ እንጂ እኔማ ፀጉሬንም አልቆርጥም እንኳን ተስፋ አልቆርጥ። ታሜ እንዴት ነው? እንዴ ታሜን አታውቀውም። በቃ ታሜን አታውቀውም። እኔ ማለት በቃ ጸሎት አራሳ በቃ ያልቀኔ ሲት ምናምን የማደያ ቀረ። አሁን ገዳም ሆኗል ቤታችን። ትንሽ እኔ በጠብጠዋለሁ እያልኩ እኔ መሰለኝ ነገር እያንኮራፋሁ በጠብጠው ታሜ ተው። ወይ አንተ ሜሮንን አግኝተህ ታውቃለህ? አሹ የመጨረሻ በሰራው ስራ ተዘዝቻለሁ። ምንድን ነው ያደረገው? ቤቴ ድረስ የመጣልኝ ሲሳይ ገፍቼ ማባረሪ። እሺ አግኝቼ ይቅርታ ብጠይቃት ምንኛ ደስ ባለኝ ነበር። ይቅርታ ለመጠየቅ ይሄን መንገድ ላይ ስታገኝ በቃ ይቅርታ ማለት ምን ትችላለህ? ልክ እንደዚህ ጋር ሰማታ ይቅርታ። እስኪ እግዚአብሔር ያውቃል። አስታወስከኝ። እንደውም የእግዚአብሔርን ስም ስጠራ አስታወስከኝ። እርሱ ታማኝ ይላል። ታማኝ እግዚአብሔር ታማኝ ነው። ታምር የሚሰራ ጸሎትን ይሰማል። ጓደኛ ያትፋል። አመሰግናለሁ። ለአንተ አልነበረም እኮ እንዴ ለታሜ ነው። ምን ሆነሃል ልጄ? ምን ሆነሃል? ከእግዚአብሔር ጋር ተጣልቼ። ለእግዚአብሔር ምን ይሳነዋል ብለህ ነው ልጄ? እሱማ ምንም አይሳነውም፣ ግን የኔ በዛ። ዋናው ከልብ መጸለይ ነው። እሱ ይቅር ይበለኝ እንጂ እንዲህ ሴት የተባለ ፍጥረት የደረሰበት አልደርስም። ኃጢአትን ተለማምደው ነው ልጄ። ብቻ ቢሆን ንስሐ ግባ። ኧረ አባ እኔ ጉድጓድ እገባለሁ፣ ችግር የለም ለሱ። እችን ይኸው ደግሞ ሰውነቴ በጭንቀት አለኩ። ካልሴ ራሱ ሰፍቶኛል። ደግሞ እኮ በሴተኛ አዳር ይኸው ልጄ ጌታችን ደግሞ የተሰቀለው ለሁሉም ለሰው ዘር እንጂ ይሄኛው ሌባ ነው ያችኛዋ ዝሙት ነች ብሏል። አይለይም እና ጌታችን መሐሪ ነው። ስለዚህ አሁንም ንስሐ የነገ ውጤቴ ከተስተካከለ እኮ በቃ በምንም እንዲህ ያለ ቅጥል የሆነች አንዲት ሴት አገባለሁ። ከእሷ ጋር በቃ እስከ መጨረሻ ልኖር ነው እኮ። ጎሽ አይዞህ አይዞህ። ሜሮን ኮምፒውተር ቻልሽ? ቀስቀስ ፊደሎቹ እንዳይረግፉ። ምን ልትሰራ መጣ? አንቺን ፈልጌ የመጣው መስሎሽ ከሆነ በጣም ተሳስተሻል። እና ታዲያ እዚህ ሌላ ምን ልትሰራ ትመጣለህ? ይልቁንስ ቢሮውን ለቀህ ውጣ። ደንበኛ እንዲያርግሽ ነው አስተናግጂ ተባልሽው? አሪፍ መኪና ነው ያላችሁ። ያ መካኒኩ ቦይፍሬንድ ይስደል። አይ መጨረሻሽ ናልከው? መጨረሻዬማ በጣም ነው ያማረው። አትሊስት ለሰው ልጅ ክብር ያለውን ሰው ነው ያፈቀርኩት። ይብላኝ እንጂ ላንተ። ይብላኝ ላንተ? አልሰማሽም እንዴ? ምኑ? ላገባ እኮ ነው። እውነት? እንዴት አይነት አሪፍ የቤት ልጅ ያገኘው መሰለሽ? እንደውም እሷ ነች የደወለችው። ሄሎ። አዎ ግቢ እዛው ነው። ልክ ነሽ። ከሳምንት በኋላ ሚስቴ ማለት ነች። Now I ain't saying she a gold digger, but she ain't messing with no broke niggas. Now I ain't saying she a gold digger, but she ain't messing with no broke niggas. Get down. ቆይሽ ብኝ እኮ የኔ ቆንጆ። ታይ ጎማ ተነሳብኝ መሰለህ? ኦ ማይ ጋድ እንዴት እንደደነገጥኩ። ነይ አትደውይልኝም ነበር? ኢትስ ኦኬ ልጆች ገጠሙልኝ። ሃይ ታዲያስ አንድ ጊዜ ልታሳይኝ ትችያለሽ? የቱን መረጥ? I can tell by your charm. Fars girls, you got a flock. I can tell by your charm.
አንተ ስለምን አትመረመር? ለምን? ራስህን ለማወቅ። እኔ ብለኝ እንዴ? አልመረመርም። እንዴት ነህ? ታመንስ? አይዞህ ጸሎታችንን የሚሰማ አምላክ ነው ያለን። ከአምስት ደቂቃ በኋላ ደስ የሚል የሚያሳዝን ዜና እንሰማለን። ውጤቱ ምንም ቢሆን ግን ያለፈው ህይወቴን የሚመስል ቀን ማሳለፍ አልፈልግም። የትላንት ህይወቴን እንዳለ ግን ጆን እናንተም ታግዙኛላችሁ አይደል? የሜሮንም ችግር እኮ ይሄ ነው። ትላንት ታማኝ ሰለሞን ውጤት ደርሶላል። ጆን የሁላችንም ትላንቶች ደስ የሚሉ ላይሆኑ ይችላል። የትላንት ታሪክ ሁሉ የሚደገም አይደለም። ካንተ ጋር በነበርኩበት ጊዜ በጣም ደስተኛ ነበርኩ።